በክልሉ የተፈጥሮ ጸጋን በማልማትና በመጠበቅ ለትውልድ ምቹ ስነ ምህዳር ለማውረስ የተጀመረው ስራ እንደሚጠናከር የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹም። ርዕሰ መስተዳድሩ ይህን ያሉት ክልል አቀፍ የ2018 በጀት ዓመት የተቀናጀ የተፋሰስ ልማትና የበልግ አዝመራ ንቅናቄ መርሃ ግብር በኮንሶ ዞን በይፋ በተጀመረበት ወቅት ነው። ለኢዜአ ዘገባ መሰዊያ ህዝቅኤል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት የክልሉን የተፈጥሮ ጸጋ በማልማት ለትውልዱ ምቹ ስነ ምህዳር ለማውረስ የተቀናጀ የተፋሰስ ልማት ስራ እየተከናወነ ነው። ባለፉት ዓመታት በቅንጅት በተሰሩ የአፈርና ውሃ ጥበቃ ስራዎችም ምርትና ምርታማነትን ከማሳደግ ባለፈ የተራቆቱ ተራራዎችን በማልማት ከስጋት ወደ ሀብት ምንጭነት መለወጥ መቻሉን ተናግረዋል። በዘንድሮ የተፋሰስ ልማት ስራም የኮንሶዎችን የተፈጥሮ ሀብት ጥበቃ ባህልን በክልሉ ሁሉም አካባቢዎች ለማስፋፋት ልዩ ትኩረት መሰጠቱንም ርዕሰ መስተዳድሩ ጠቁመዋል። በክልሉ ያለውን የተፈጥሮ ሀብት በማልማትና በመጠበቅ ምርታማነትን ከማሳደግ ባለፈ ለትውልዱ ምቹ ስነ ምህዳር ለማውረስ የተጀመረው ስራ በቀጣይም ይጠናከራል ብለዋል። አሁን ዕዳ ያለብን ለልጆቻችን የምናስረክበው የለማ መሬት ሀብትን ማስረከብ ስላለብን ባለ ዕዳ ስለሆንን ዕዳዎቻችንን መክፈል የምንችለው እንደ ክልል አልምተን ከዕዳ ነፃ ሆነን የለማ አካባቢ ለልጆቻችን ልናስረክብ ይገባናል። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የዘንድሮው የተፋሰስ ልማት በ159 ሺህ ሄክታር መሬት ላይ እንደሚከናወን ገልጸዋል። በዚህም 1384 የተለያዩ ቦታዎች ላይ የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚከናወን ጠቁመዋል። በተፋሰስ የለሙ አካባቢዎችን በስነ አካላዊና ስነ ህይወታዊ ስራዎች ፍራፍሬና የእንስሳት መኖ በማልማት ከተረጂነት ወደ ምርታማነት ለመሸጋገር የተጀመረውን ጉዞ ለማሳካት ይሰራል ሲሉም አመልክተዋል። እንደ ኃላፊው ገለጻ በክልሉ ባለፉት 6 ዓመታት የተፋሰስ ልማት ስራ በተከናወነባቸው አካባቢዎች ከ164 ሺህ በላይ ዜጎች የስራ ዕድል ተፈጥሮላቸዋል። እስካሁን ድረስ በ6 ዓመታት ተከታታይ 6 ዓመታት ውስጥ ከ164 ሺህ በላይ ዜጎቻችን በለሙ ተፋሰሶች ላይ የስራ ዕድል የተፈጠረላቸው በግብርናው ዘርፍ ላይ በተለያዩ ፓኬጆች ወደ ስራ ገብቶ ኑሯቸውን ለማሻሻል በሀገር ኢኮኖሚ ላይ ሚና እንዲኖራቸው የተደረገበትና በክልላችን የተፋሰስ ልማት ስራ በዘንድሮ ዓመት የምንሰራው ወደ 1384 ተፋሰሶች ገደማ ተለይቷል። በዚህም እስከ 159 ሺህ ሄክታር በላይ ይለማል። የኮንሶ ዞን ዋና አስተዳዳሪ አቶ ገሌቦ ጎልቶሞ በበኩላቸው በዞኑ የተፈጥሮ ሀብት ልማትና ጥበቃ ስራው የአርሶ አደሩን ምርትና ምርታማነት እያሳደገ መምጣቱን የተናገሩት ኮንሶዎች ከ500 ዓመታት በፊት የጀመሩት የእርከን ስራ ለምርትና ምርታማነት ጉልህ አስተዋጽኦ እያበረከተ መሆኑንም አመልክተዋል። የተቀናጀ የተፋሰስ ልማት መሰረታዊ ዓላማ ግብርናችን ከቆየበት የዝናብ ጥገኝነት በማላቀቅ በተፈጥሮ ሀብት ጥበቃ ላይ የተመሰረተ የመስኖ ልማትን በማስፋፋት የአፈር ለምነት እርጥበትን በማሻሻል የሰብል ምርታማነትን ማሳደግ፣ ዘመናዊ የመኖ ልማትን በማስፋፋትና የእንስሳት ሀብት ውጤታማ ማጠናከር ዋነኛው ግቡ ነው። በዞናችን የአፈርና ውሃ ጥበቃ ዛሬ ከ500 ዓመታት በፊት ተጀምሮ ህዝባችን የዕለት ተዕለት ኑሮና ተግባር ጋር የተዛመደ ሆኖ የቆየ ልምድ ነው። በዞኑ የተፈጥሮ ሀብትን በማልማት በመንከባከብና በአግባቡ በመጠቀም የግብርና ትራንስፎርሜሽንን ለማረጋገጥ በቅንጅት እየተሰራ መሆኑንም አቶ ገሌቦ አስታውቀዋል። የተፈጥሮ ሀብት ልማትና ጥበቃ ስራ ባህልን በማሳደግ ለመጪው ትውልድ ለማስተላለፍ የበኩላችንን እየተወጣን እንገኛለን ያሉት ደግሞ የኮንሶ ዞን አርሶ አደር ካፖሌ ገዲሻ ናቸው። የኮንሶ ህዝብ በጥንካሬያቸው በጋብ በቁፋሮ ችግኝ በመትከል መጀመሪያ አባቶቻችን የተበሉት የተራቁትን መሬቶች ለይቶ ደን አድርጎ እየጠበቁ ናቸው። አሁንም መንግስት እንዳጠኑት መሰረት ይሄንን ቦታ ተፋሰሱን ለወደፊት ለትውልዱ እንዲተላለፍ በጋብ በቁፋሮ በሚን ሁሉ ችግኝ በመትከል ለልጆቻችን ለማስተላለፍ ዝግጁ መሆናችን ይገልጻለሁ። በክልሉ የተለያዩ አካባቢዎች ለአንድ ወር በሚካሄደው የተፋሰስ ልማት ስራ ከ2 ሚሊዮን በላይ ሰዎች ይሳተፋሉ ተብሎ ይጠበቃል። በተፋሰስ ልማትና የበልግ አዝመራ ንቅናቄ መርሃ ግብር ላይ የክልሉና የዞን ከፍተኛ ስራ ኃላፊዎች፣ የኮንሶ ዞን ነዋሪዎችና ሌሎችም ተሳትፈዋል።